በህይወታችሁ ውስጥ ማዕበል ሲነሳ ሰዎች ሲተቿችሁ ወይም ነገሮች እንደፈለጋችሁት ባይሄዱ ምን ይሰማችኋል? ቶሎ ትደናገጣላችሁ ወይስ እንደ አለት ጸንታችሁ ትቆማላችሁ? ዛሬ በሳይንስ የተረጋገጡ በምንም አይነት ሁኔታ ውስጥ የማይናወጥ ጠንካራ ሰብዕና አንሼከብል ፐርሰናሊቲ የምትገነቡባቸውን 5 ወሳኝ መንገዶች እነግራችኋለሁ። እነዚህን ህጎች በህይወታችሁ ላይ ከተገበራችሁ ማንም ሰው ሊሰብራችሁ አይችልም። እስከ መጨረሻው አብራችሁን ቆዩ። አንደኛ፣ አስቸጋሪ ነገሮችን ሆን ብሎ ማድረግ። ምቾት በጣም ደስ የሚል ነገር ነው። ነገር ግን በምቾት ውስጥ ምንም አይነት እድገት የለም። ሁሉ ጊዜ ቀላል ነገሮችን ብቻ የምንሰራ ከሆነ ደካማ ሰብዕና ይኖረናል። የማይናወጥ ሰብዕና ፈተናዎችን ሆን ብሎ መጋፈጥን ያጠቃልላል። በትንሹ የሚያስፈራችሁን ፈልጋችሁ ማድረግ እንዲሁም ደግሞ አዳዲስ ነገሮችን መሞከር ጠንካራ ሰብዕና ለመገንባት ዋነኛው መሳሪያ ነው። ከዚህ በፊት ሞክራችሁት የማታውቁት ነገር ግን የእናንተን ብቃት ሊፈትን ምናልባትም እናንተን ሊጥላችሁ ነገር ግን በትልቁ ሊያስተምራችሁ የሚችል ነገር ስትሰሩ አዲስ ማንነት፣ አዲስ አስተሳሰብ በአእምሯችሁ መቀረጥ ይጀምራል። አዳዲስ ፈተናዎችን ሳይጋፈጥ ራሱን ለፈተና ሳያዘጋጅና በፈተና ውስጥ ሳያልፍ ጠንካራ ማንነት እንዲሁም ትልቅ ስኬትን የሚጎናጸፍ ሰው የለም። በእነዚህ አስቸጋሪ ሁኔታ አልፋችሁ ስታሸንፉ አእምሯችሁ ከጭንቀትና ካልተጠበቁ ፈተናዎች የበለጠ ጠንካራ መሆን እንደሚችል ይረዳል። ከዚያ በኋላ ፈተናዎች አያስፈሯችሁም፣ ይልቁንም ለእድገት የምትጠቀሙባቸው መሳሪያዎች ይሆናሉ ማለት ነው። ሁለተኛ፣ የስሜት ብስለትን ማሳደግ። በማንኛውም የህይወት ጎዳና ላይ የማይናወጥ ጠንካራ ሰብዕና ለመገንባት መሰረቱ የውስጥ ስሜት ሙሉ በሙሉ መቆጣጠር መቻል። ይህን ሲሆን በዙሪያችን የሚፈጠሩ ውጫዊ ጫናዎች፣ የሰዎች ንግግርና ድንገተኛ ችግሮች የአእምሯችንን መረጋጋትና የውስጥ ሰላማችንን ፍጹም ሊያናውጡት አይችሉም። አንድ ጠንካራ ሰው የሚያስቆጡትን ነገሮች አስቀድሞ በጥንቃቄ የመለየት ታላቅ ብቃት አለ። ይህም ሳያስቡት ከሚወሰዱ ስሜታዊ እርምጃዎች፣ ከሚጸጽቱ የከፋ ቃላትና የውሳኔ ስህተቶች ራሱን በከፍተኛ ንቃት ይጠብቃል ማለት ነው። በአስቸጋሪና አስከፊ የህይወት አጋጣሚዎች ውስጥ በንዴት ወይም በግልፍተኝነት ፈጣን ምላሽ ከመስጠት ይልቅ ለአፍታ ቆም ብሎ በጥልቀት የማሰብ ሁኔታዎችን የማመዛዘንና ስሜትን አርግቦ በብስለትና በትክክለኛ መንገድ የመወሰን ጥበብ በውስጡ ያዳብራል ማለት ነው። በዙሪያችን ያሉ ነገሮች ሁሉ በተዘበራረቁበት፣ ሁኔታዎች ሁሉ ከቁጥጥር ውጭ በሆኑበት አስደንጋጭ የህይወት ውጥረት ጊዜ እንኳ ሳይደናገጡ እንዲሁም ደግሞ ሳይፈሩ ፍጹም ጽኑ መረጋጋት ይዘው እንዲቀጥሉ በማድረግ በራሱና በቤተሰቦቹ አካባቢ ተስፋንና ጥንካሬ ይዘራሉ። የስሜት ብስለት ውጤታማ ተግባቦት፣ ኢፌክቲቭ ኮሚኒኬሽን እንዲሁም ራስን በደንብ የማወቅም ይጨምራል። ሶስተኛው ደግሞ በራስ መተማመን ነው። ይህ ዓለም ደካማና ጨለምተኛ ሰብዕና ላላቸው ሰዎች በቀላሉ ሰባብሮ ያልፋል። ማንም ሊያናውጠው የማይችል እውነተኛ ሰብዕና ለመገንባት ደግሞ ብቸኛው መሳሪያው ፍጹም የሆነ በራስ መተማመን ነው። እውነተኛ በራስ መተማመን ማለት የራሳችንን ዋጋ፣ ማንነት ለማረጋገጥ ከሰዎች ፈቃድ፣ ውዳሴ ወይም ጭብጨባ አለመፈለግ ነው። ምክንያቱም እኛን የሚመሩን የራሳችን ጠንካራ እሴቶቻችን እንጂ የሰዎች አስተያየት አይደለም። የሚገርማችሁ ነገር እኔ ሰዎች ስለ ራሴ አዎንታዊ ነገር ሲነግሩኝ በጣም ደስ ይለኝ ነበረ። ቀኔም ስሜቴም ሁሉ ተቀይሮ ደስ የሚል ጊዜ አሳልፍ ነበረ። በአንጻሩ ደግሞ ስለ ደካማ ጎኔ እንዲሁም ደግሞ አሉታዊ ነገር ሲነግሩኝ ደስ የማይል ስሜት ይሰማኝ ነበረ። የገባኝ ነገር ግን ቢኖር በፍጹም የሰው አሉታዊ ትችትም ሆነ ሙገሳ መስማት እንደሌለብኝ ነው። ምክንያቱም ሰዎች ከኛ ቁጥጥር ስር ውጭ እንደመሆናቸው መጠን ስለኛ ምንም ነገር ሊሉ ይችላሉ። እኛ ግን በራሳችን መርሆቻችንን፣ እሴቶቻችንን አክብረን መናገር ያለብን ነገር፣ መስራት ያለብን ነገር በድፍረት ማድረግ መቻል አለብን ማለት ነው። ማድረግ ያለበትና ማድረግ የሌለበትን በደንብ ኃላፊነት ወስዶ የሚያውቅ ሰው በሂደት ራሱን መገንባት የሚችል በራሱ የሚተማመንና የውሳኔ ሰው መሆን ይችላል ማለት ነው። አራተኛ ባህሪን መቆጣጠር ነው። በህይወት ውስጥ የሚገጥሙንን አስቸጋሪ ሰዎች፣ ሁኔታዎች ወይም ውጫዊ ቀውሶችን መቆጣጠር አንችልም። ማንም ሊያናውጠው የማይችል እንደ ብረት የጠነከረ ሰብዕና ለመገንባት የምንችለው የራሳችንን ማንነት፣ ባህሪ ሙሉ በሙሉ መቆጣጠር ስንጀምር ብቻ ነው። እውነተኛ ጥንካሬ ማለት በስሜት መነዳትን፣ በንዴት መገንፈልን ወይም በሰዎች ንግግር መበሳጨት ሳይሆን የራሳችንን ድክመቶችና የውስጥ ስሜቶቻችንን በጥንካሬ በስነ ምግባር መስመር ማስያዝ መቻል ነው። ባህሪውን የማይገዛ ሰው የዓለም ሁሉ መጫወቻ ይሆናል። ባህሪውን፣ ማንነቱን የተቆጣጠረ ሰው ግን በማዕበል ውስጥ እንኳ የማይናወጥ ቋጥኝ ይሆናል። ይህ ሰው ለሰዎች ስህተት ፈጣን ምላሽ ወይም አጸፋ አይሰጥም። ከማንም ጋር ለትርፍ አልባ ክርክር አይጋበዝም። እንዲሁም ክብሩንና እሴቱን ለጊዜያዊ ጥቅሞች ሲል አያረክስም። እውነተኛ ኃይል የሚመጣው ሌሎችን ለማሸነፍ በመሞከር ሳይሆን
የራሳችንን ድክመቶች ረተን በራሳችን ስሜት ሙሉ ገዢ መሆን ስንችል ብቻ ነው። ምክንያቱም ባህሪውን የገዛ ሰው ዓለምን በሙሉ የመግዛት ታላቅ የውስጥ ግርማ ሞገስ አለው። አምስተኛውና የመጨረሻው ራስን መቀበል ነው። ጠንካራ ሰብዕና ማለት ፍጹም መሆን ማለት ሳይሆን ድክመቶቻችሁን፣ ያለፉ ስህተቶቻችሁንና ጉልቶቻችሁን አውቃችሁ ራሳችሁን መውደድ ማለት ነው። ብዙ ጊዜ ትልቁ ጠላታችሁን በውስጣችሁ ያለው ተች ድምፅ ነው። ያለፉ ስህተቶቻችንን እያስታወሰ አትችልም፣ አትችም ይለናል። ነገር ግን እውነተኛ ጥንካሬ ማለት ለራሳችን እውቅና መስጠት ነው። ስህተት ስትሰሩ ራሳችሁን ከመውቀስ ይልቅ እንደ ስህተት አይታችሁ ተማሩበት። ራሱን በሙሉነት የተቀበለ ሰው የሰዎችን ነቀፋም ሆነ ውዳሴ በእኩል ሚዛን ያስተናግዳል። ማንነታችሁ በሰው አስተያየት ላይ የተመሰረተ በፍጹም መሆን የለበትም። ድክመቱን እና ጥንካሬውን አውቆ በየዕለቱ የሚያሻሽል ሰው ራሱን ወደ ከፍታ የማንነት ማማ ያወጣል። ለእናንተ ይበልጥ የትኛው ተመቻችሁ? በኮሜንት አሳውቁን። ቻው፣ መልካም ጊዜ።